የተከበራችሁ አድማጮቻችን እንደምን አላችሁ? ይህ በትርታ ኤፍኤም 96.7 ወደ እናንተ የሚደርሰው ትርታ ቼክ ፕሮግራማችን ነው። በዚህ ፕሮግራማችን በማህበራዊ ሚዲያ ሆኑ በተለያዩ መንገዶች በፍጥነት እየተሰራጩ አነጋጋሪ የሆኑና ብዥታን የፈጠሩ መረጃዎችን እውነታን በጥልቀት እንፈትሻለን። መረጃ ኃይል ነው። ሐሰተኛ መረጃ ደግሞ አጥፊ ኃይል። እርሶ የሚደርሱትን መረጃ ከማመኑና ሼር ከማድረጉ እንዲሁም ከማጋራቱ በፊት አፍታ ቆም ብለው እንዲያስተነትኑ እውነታውንም እንዲያጣሩ እያሳሰብን ለዛሬ ያዘጋጀናቸውን የተፈተሹ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በጎጃም ዳንግላ አካባቢ ተፈጸመ የተባለው የድሮን ጥቃት እንደዚሁም የምስሉ እውነታ በማህበራዊ ሚዲያ በተለይም ዲጂታል ኢትዮጵያ በተሰኘ ከ26000 በላይ ተከታይ ባሉት የፌስቡክ ገጽ ላይ በጎጃም ዳንግላ አካባቢ በድሮን የታገዘ አስደማሚ ኦፕሬሽን እንደተከናወነ የሚገልጽ መረጃ ተሰራጭቷል። ይሁን እንጂ ትርታ ቼክ ባደረገው ማጣራት ከዜናው ጋር ተይዞ የቀረበው ምስል አሳሳች መሆኑን አረጋግጧል። የቀረበውን ምስል እውነተኛነት ለመመርመርም የተለያዩ የዲጂታል ፎቶ ማጣሪያ መሳሪያዎችንም ተጠቅሟል። በምርመራ ውጤቱ ምስሉ የኢትዮጵያ አየር ኃይል ድሮን በስራ ላይ እንደዋለ ተደርጎ ቢቀርብም ከሌላ የውጭ ሀገር ሚዲያ ተወስዶ በቴክኖሎጂ የተቀነባበረ ወይንም ፎቶሾፕድ መሆኑን በማረጋገጡ መረጃውን ሐሰት ሲል በይኖታል። የመጀመሪያው ምስል ምንጭ የፎቶ በዊርድ.ኮም የቴክኖሎጂ ድረገጽ ላይ ወጣ ሲሆን ዘገባውም አሜሪካ በየመን የምታካሄደውን የድሮን ጥቃት የሚመለከት እንጂ ከኢትዮጵያ ጋር ምንም አይነት ግንኙነት የለውም። የተደረጉት ለውጦች ደግሞ በዋናው ምስል ላይ የነበረውን የአሜሪካ አየር ኃይል ምልክት ተሰርዞ በምትኩ ደግሞ የኢትዮጵያ ሰንደቅ ዓላማ እንዲሁም ሲኤች የሚሉ ምልክቶች በፎቶ ማቀነባበሪያ ሶፍትዌር ተጨምሮበታል። በምስሉ ላይ የሚታየው ድሮንም MQ-9 ሪፐር የተባለ የአሜሪካ ሰው ሰራሽ ድሮን ሲሆን ይህም ከመረጃው ጋር የተለጠፈው ፎቶ አሳሳሽ መሆኑ ይበልጥ ያረጋግጣል። ወደ ሌላው መረጃችን ስናልፍ ደግሞ የትግራይ ሰላም ኃይል መቀሌን ከበበ በሚል የተሰራጨው መረጃ እንደዚሁም የምስል እውነታ በማህበራዊ ሚዲያ በተለይም ዲጂታል ኢትዮጵያ በተሰኘ ከ26000 በላይ ተከታይ ባሉት የፌስቡክ ገጽ ላይ የትግራይ ሰላም ኃይል መቀሌ ከተማን በሞርታር መክበቡን አስታወቀ የሚል መረጃ ከተለያዩ ምስሎች ጋር ተይዞ አሰራጭቷል። ይሁን እንጂ ከዜናው ጋር ተይዞ የቀረበው መረጃ እንደዚሁም የከተማዋ ምስል አሳሳችና የውሸት መሆኑን ተረጋግጧል። ትርታ ቼክ የቀረበው መረጃና ምስሎች እውነተኝነት ለማጣራት ባደረገው ፍተሻ መረጃው ሆነ ተብሎ ህብረተሰቡን ለማሳሳት የተሰራጨ ሐሰት መሆኑንም አረጋግጧል። የምስሉ ምንጭና እውነታው በፖስቱ ላይ ተያይዞ የቀረበው የመቀሌ ከተማ በተለይም የሰማዕታት ሐውልት የሚታይበት ምስል አሁን ካለው ነባራዊ ሁኔታ ወይንም ወታደራዊ እንቅስቃሴ ጋር ምንም አይነት ግንኙነት የሌለው ነው። ምስሉ ከበየነ መረብ ከኢንተርኔት ላይ የተወሰደ የከተማዋን የቀድሞ ሰላማዊ ገጽታ የሚያሳይም የቆየ ፎቶ ነው። የመረጃው እውነታ ፖስቱ የቆዩና ያልተያያዙ ምስሎች የወታደሮችና የከተማዋ የድሮ ፎቶ በማቀናጀት ያልተረጋገጡ እንቅስቃሴዎቹን እውነታ አስመስሎ ለማቅረብ የተፈበረከ የሐሰት ዜና መሆኑንም አረጋግጧል። እጃቸውን የሰጡ የኤርትራ ወታደሮችን ያሳያል ተብለው የተለቀቁት ምስሎች በርከት ያሉ የፌስቡክ ገጾች 318 የኤርትራ ወታደሮች ለመከላከያ እጅ መስጠታቸው ተሰምቷል የሚል ርዕስ ያለው መረጃ ከተለያዩ ፎቶዎች ጋር በማያያዝ አጋርቷል። ገጾቹ መረጃዎቹ ላይ በቡሬ ግንባርና በተለያዩ የትግራይ አካባቢዎች የሚገኙ የኤርትራ ወታደሮች ክፍለ ጦራቸውን እየለቀቁ ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸውን ቀጥለዋል በማለት ያከሉ ሲሆን በርካታ ሰዎች ደግመው ሲያጋሩትም ተመልክተናል። ከነዚህ ገጾች መካከል በሐረርጌ ቢያ በሚል ስም የተከፈተና ከ10000 በላይ ተከታዮች ያሉት ገጽ መረጃውን ከ3 ፎቶዎች ጋር ያጋራም ሲሆን ፍጹም ተስፋዬ በሚል ስም የተከፈተውና ከ33000 በላይ ተከታዮች ያሉት ገጽ ደግሞ ከ2 ፎቶዎች ጋር መረጃውን አጋርቶ ከ1300 በላይ ሪአክሽንም አግኝቷል። በተጨማሪም ዲጂታል ኢትዮጵያ የተባለው ከ26000 በላይ ተከታዮች ያሉት የፌስቡክ ገጽም ምስሉንና መረጃውንም አጋርቶታል። በመሆኑም ትርታ ቼክ በምስሎቹ ላይ ባደረገው ምርመራ ምስሎቹ ከሰሞኑ የኤርትራ ሰራዊት አባላት ለኢትዮጵያ መከላከያ እጃቸውን መስጠታቸውን የማያሳይ መሆኑን ሐሰት ሲል በይኖታል። ጉግልን በመጠቀም ባደረግነው ማጣራት ምስሎቹ የኤርትራ ጦር ከ3 ዓመት በፊት ከትግራይ ክልል አካባቢዎች ሲወጣ የሚያሳዩም ናቸው። ይህም ምስሎቹ የቆዩና በአውድም የማይገናኙ መሆኑን ያመለክታል። በመሆኑም ትርታ ቼክ መረጃዎችን ፈጥነን ከማመናችን ከማጋራታችን በፊት
በትኩረት እንድንመለከት እንድናጣራም ያሳስባል። በመጨረሻም በዚህ ዓመት መቀሌ የገቡ የኤርትራ ወታደሮችን ያሳያል በሚል የተጋራ ፎቶ የቆየ መሆኑን ተረጋግጧል። ቦሌ መረጃ የተሰኘና ከ12000 በላይ ተከታዮች ያሉት የፌስቡክ ገጽ የኤርትራ ሰራዊት በመቀሌ 70 ካሬ አካባቢ በብዛት እየተራገፈ ነው የሚል መረጃን ከአንድ ምስል ጋር አጋርቷል። ተረታቼክም የመረጃውን እውነተኝነት በሚገባ ያጣራ ሲሆን ጉግልን በመጠቀም የተደረገው ምስል ፍለጋ ውጤት ምስሉ በዚህ ዓመት ማለትም በ2018 ዓ.ም መቀሌ የገቡ የኤርትራ ወታደሮችን እንደማያሳይም ያረጋግጣል። ፎቶ በ2013 በትግራይ ጦርነት ወቅት ስለነበረው የኢትዮጵያ ሁኔታ ጋር ተያይዞ ከዩሮፒያን ኤክስተርናል ፕሮግራም ዊዝ አፍሪካ ከተሰኘ ዘገባ ጋር አብሮ በዚህ ድረገጽ ላይም ታትሞ ነበር። በተጨማሪም ምስሉ በ2013 በአንድ የትዊተር የኤክስ አካውንት ላይ በመቀሌ የሚገኙ የኢትዮጵያ መከላከያ ሰራዊትን ዩኒፎርም የለበሱ የኤርትራ ወታደሮች ከሚል ጽሑፍ ጋር ተጋርቶም ነበር። ተረታቼክ በዚህ ዓመት መቀሌ የገቡ የኤርትራ ወታደሮችን ያሳያል በሚል ከምስል ጋር በፌስቡክ ላይ የተጋራውን ልጥፍ መርምሮ ከአውድ ውጪ መሆኑን በማረጋገጡ ሐሰት ሲል በይኖታል። አድማጮቻችን ለዛሬ የፈተሽናቸው መረጃዎች እነዚህን ይመስሉ ነበር። እናንተም ጥርጣሬ የገባችሁ እውነታው ቢጣራ የምትሉት መረጃ ካለ በኮመንት መስጫው ስር ልታጋሩን ትችላላችሁ። ታዲያ ይህንን የትርታ ቼክ ቡድናችን አጣርቶ ወደ እናንተም ያቀርብላችኋል። ሁሌም ያስታውሱ፣ ከማጋራቱ በፊት ያጣሩ። በትርታ ኤፍኤም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን።